ያለ ምክንያት አይደለም። ትራንስጀንደር በሉት የጾታ መቀየር በሉት ሆሞሴክሹዋሊቲ በሉት የፈለግ አጌንስት ቱ ዘ ኪንግደም ኦፍ ጋድ ምድር እንድትንቀሳቀስ ሰይጣን ድራይቭ የሚያረጋቸው የአገር ገዢዎች ሰይጣን በሙላት የሚገለጥባቸው ሰባቱ አህጉሮች ናቸው። ሰባቱ ቀንዶች ደግሞ ሰይጣን በሙላት የሚሰራባቸው 10 መንግስታት ናቸው። ሰባቱ ራሶች ሰይጣን በሙላት የሚገለጥባቸው ሰባቱ አህጉሮች ናቸው። 10 ቀንዶች ደግሞ ሰይጣን በሙላት የሚሰራባቸው 10 መንግስታት ናቸው። በሰማይ ጦርነት እንደሆነ ዮሐንስ ይናገራል። የጦርነቱንም ዓላማ የጦርነቱንም ውጤት ይነግረናል። የሚገርመው ጦርነቱ በሰማይ የተደረገው ጦርነት በሁለት አቻ ኃይሎች መካከል የተደረገ ጦርነት እንደሆነም ይነግረናል። በሰይጣንና በመላእክት መካከል እነዚህ ሁለት አቻ ኃይሎች ናቸው። በሰማይ ደስታ ይሆናል ለመሰለ ከዚህ ሁኔታ በፊት ቤተክርስቲያን ስለምትነጠቅ በጉብራን ሆና የእነዚህ የሚካኤልንና የዘንዶን ጦርነት ቅዱሳን ከሰማይ ሆነው ላይቭ ይከታተላሉ። በምድር ሳሉ የሚያስጨንቃቸው አውሬ እነ ሚካኤልና መላእክቱ ወደ ምድር ለመጨረሻ ጊዜ ይጥሉታል። የተለያዩ ቤተክርስቲያናት ያሉ አማኞች በክርስትና ምክንያት ተሰደው ግማሹ ያልበላ አንበሳ ሲበላው በዘይት ሲቀቀል ተዘቅዝቆ በሳት ሲቃጠል በመጋዝ ሲሰነጠቅ ቄሳር የወደደውን እያዳነ የጠላውን እየገደለ ጠዋት መሽቶ ሲነጋ ሞታቸውን ለሚጠብቁ እነዚህ አማኝ ክርስቲያኖች እንደኔና እንደናንተ በቆንጆ ወንበርና ጥሩ ሳውንድ ሲስተም ላይ ወይም ፕሮቴክትድ በተደረገ የገቨርንመንት ሲስተም ሳይሆን አታክ በሚያረጋቸው መንግስት ላይ መሽቶ ሲነጋ ሞታቸውን የሚጠብቁ እነዚህ አማኞች በራእይ መጽሐፍ ምዕራፍ 12 ላይ አንድ የምስራች ይሰማል። ያ የጥንቱ እባብ ይከሳቸው የነበረ ሊገላቸው የሚፈልግ የሚያሰቃያቸው ሲያሳድዳቸው የነበረ ንጉስ መሆን ፈልጎ የነበረ የሚፈልግ ግን የማይገባው የኔ ጌታ የሚገባው እንጂ የሚፈልግ አይደለም። ክብር የሚገባው ነው የኔ ጌታ። እሱ ግን ክብር የሚፈልግ ነው። ለዚህ ነው ክብር ለሚፈልጉ ክብር የማንሰጠው። ክብር የምንሰጠው ክብር ለሚገባው ብቻ ነው። ክብር ለሚገባው ብቻ ነው። አሁንም ታየ የሚለው በሰማይ ምልክት ነው። የታየው ደግሞ ቀይ ዘንዶ ነው። ይሄ ዘንዶ ደግሞ ሊወለድ ያለው ወንድ ልጅ ሊውጥ ፈልጎ ባረገዘችው ሴት አጠገብ ቆሞ እንደነበረ ትመለከታላችሁ። ይሄ ማን ነው ብላችሁ ስትጠይቁ 7 ራሶችና 10 ቀንዶች ያሉት በብሉይ ኪዳን ሌዋታን ተብሎ የሚጠራው በዚህ በራእይ መጽሐፍ ቁጥር 9 ላይ ደግሞ የጥንቱ እባብ ሰይጣን ዲያብሎስ የተባለው ነው። ወዳጆቼ በራእይ መጽሐፍ ውስጥ ከ10 ጊዜ በላይ ሰይጣን በዘንዶ ተጠቅሶ ትመለከቱታላችሁ። እሺ 7 ራሶች ምንድናቸው ብላችሁ ስትጠይቁ ሰይጣን በሙላት የሚገለጥባቸው 7 አህጉሮች ናቸው። 7 ቀንዶች ደግሞ ሰይጣን በሙላት የሚሰራባቸው 10 መንግስታት ናቸው። 7 ራሶች ሰይጣን በሙላት የሚገለጥባቸው 7 አህጉሮች ናቸው። 10 ቀንዶች ደግሞ ሰይጣን በሙላት የሚሰራባቸው 10 መንግስታት ናቸው። ከስጋዊ ገዢዎችና መንግስታት ጀርባ የሰይጣን እጅ እንዳለ የሰይጣን ስራ እንዳለ የዚህ ዓለም ገዢ ተብሎ ሰይጣን እንደተጠቀሰ መጽሐፍ ቅዱሳችን ላይ ትመለከታላችሁ። ስለዚህ 7 ራሶች ሲል በ7 አህጉሮች ላይ ሰይጣን በሙላት እንደሚገለጥ ያሳያል። ራሱን ይገልጣል። ሰው ፊቱን ሲሸፍን ራሱን እንደሚሸፍን፣ ራሱን ፊቱን ሲገልጥ ደግሞ ራሱን እንደሚገልጥ ይሄ ዘንዶ ንጉስ መሆን ፈልጎ የነበረው የብሉይ ኪዳኑ ሌዋታን በ7 አህጉር ላይ በመጨረሻው ዘመን በሙላት ይገለጣል። ከዛስ 10 ቀንዶች የሚለው ሐሳብ ደግሞ በሙላት የሚሰራባቸው 10 መንግስታት ናቸው። ይሄንን ማስረጃ ከፈለጋችሁ በራእይ መጽሐፍ ምዕራፍ 17 ቁጥር 21 ላይ እንደዚህ ይናገራል። ያያቸውም 10 ቀንዶች ገና መንግስትን ያልተቀበሉ 10 ነገስታት ናቸው። ስለዚህ 10 ቀንዶች 10 ነገስታት ናቸው። እነዚህ ነገስታት ሰይጣን በሙላት የሚሰራባቸው ናቸው። ወዳጆቼ ከስጋዊ መንግስታት ከስጋዊ ገዢዎች ጀርባ የሚሰራ የሰይጣን የአጋንንት ፕሮግራም እንዳለ ማወቅ አለበት። ያለ ምክንያት አይደለም። ትራንስጀንደር በሉት የጾታ መቀየር በሉት ሆሞሴክሹዋሊቲ በሉት የፈለግ አጌንስት ቱ ዘ ኪንግደም ኦፍ ጋድ ምድር እንድትንቀሳቀስ ሰይጣን ድራይቭ የሚያረጋቸው የአገር ገዢዎች
ገዢዎች አሉ እና ምልክት ታያለ 10 ቀንዶች ነበሩታል። ቁጥር 4 ላይ ደግሞ ስትመለከቱ የተጠቀሱ ከዋክብቶች አሉ። እነዚህ ከዋክብቶች ሰይጣን ወደ ምድር ሲወድቅ ይዟቸው የወደቀው መላእክት ናቸው። እሺ ወዳጆቼ እና ሰይጣን ከሴቲቱ የሚወለደው ወንድ ልጅ ማሸነፍ ስላልቻለ በታላቅ ቁጣ በሴቲቱ ላይ ሲነሳ በራእይ መጽሐፍ ምዕራፍ 12 ላይ ትመለከታላችሁ። ቁጥር 5 እያነበባችሁ ቁጥር 5 ስለ ጌታ ኢየሱስ ክርስቶስ ከመወለዱ እስከ ዕርገቱ ያለውን ሐሳብ ይናገራል። ይገርም ነው ዮሐንስ እንዴት ባለ ጥበብ እንደሚያስቀምጠው። ቁጥር 5 ብቻውን ኢየሱስ ከመወለዱ እስከ ዕርገቱ ያለውን ይናገርና ቁጥር 6 ላይ ደግሞ ስትመለከቱ እንደዚህ ብሎ ይናገራል። ገና ወደፊት በሰባኛው ወይም በመጨረሻው ሱባኤ ስለሚፈጸመው ነገር ነው ቁጥር 6 የሚያወራው። ወዳጆች ይሄ ማለት ምን ማለት ነው ብላችሁ ለምትጠይቁኝ ሰዎች በጣም የሚገርም ነው። በቁጥር 5 እና በቁጥር 6 መካከል የሺህ ዓመታት ልዩነት አለ። የብዙ ዘመን ልዩነት አለ። በአንድ ምዕራፍና በአንድ ምዕራፍ መካከል፣ በአንድ ቁጥርና በአንድ ቁጥር መካከል የብዙ ዓመታት ልዩነት አለ። እንደውም በብሉይ ኪዳን ስታጠኑ የጌታን መወለድና ዳግም መምጣት ቀላቅለው ተንብየውት ያውቃሉ። ስለዚህ ዮሐንስ ይህን ክፍል ሲያስቀምጥልን ቁጥር 5 ላይ ከጌታ ውልደት እስከ ዕርገቱ ያለውን ያስቀምጥና ቁጥር 6 ላይ ሲመጣ ገና ወደፊት በሰባኛው ወይም በመጨረሻው ሱባኤ ስለሚፈጸመው ነገር ያስቀምጥልናል። እና ሴቲቱ ወደ ምድረ በዳ ሄደች ይላል። ምድረ በዳ በመጽሐፍ ቅዱስ ምን ያመለክታል? ምጽፉ ሰዎች ፈተና ነው ያመለክተው። አሁን እንደዚህ ነው ምዕራፉ የምልክት ምዕራፍ ነው። ስለዚህ ትምህርታችን ከምልክቱ እየተነሳን ወደ መልእክቱ የግዴታ እንደሚወስደን ትመለከታላችሁ። በመጨረሻው ዘመን ሰይጣን ከክርስቶስ ጋር ጦርነት ለመቅጠም ያለ የሌለ ኃይሉን ሁሉ ይጠቀማል። ከዚህ በመቀጠል ደግሞ የምትመለከቱት በሰማይ ጦርነት እንደሆነ ታያላችሁ። ይሁን ነኝ በሰማይ ጦርነት እንደሆነ ዮሐንስ ይናገራል። የጦርነቱንም ዓላማ የጦርነቱንም ውጤት ይነግረናል። የሚገርመው ጦርነቱ በሰማይ የተደረገው ጦርነት በሁለት አቻ ኃይሎች መካከል የተደረገ ጦርነት እንደሆነም ይነግረናል። በሰይጣንና በመላእክት መካከል እነዚህ ሁለት አቻ ኃይሎች ናቸው። ሰይጣን ወዳጆቼ ኢየሱስ ዳግመኛ ሲመጣ በአፉ ውስጥ ትንፋስ ያጠፋዋል እንጂ ሰይጣን ችሎ ከጌታ ጋር ጦርነት ለመቅጠም አቅም የለውም። አቅም የለውም እና ጌታ ዳግመኛ ሲመጣ በአፉ ውስጥ ትንፋስ ነው ያጠፋው ይሄን አውሬ። ከዛ በፊት ግን የሁለት አቻ ኃይሎች ጦርነት አላችሁ። ሰይጣን ዘንዶውና ሚካኤል መላእክቱ ተዋጉ ይላል። የዚህ ጦርነት ዋና ዓላማ በሰማይ ሰይጣን ስፍራ እንዳይኖረው ማድረግ ነው። አሁን ወደ ዋናው ሐሳብ እየመጣን በሰማይ ሰይጣን ስፍራ እንዳይኖረው ማድረግ ነው። ይሄ የሚያሳየው ደግሞ ምንድን ነው? የተወሰነ ጊዜ ያህል ሰይጣን በሰማይ ስፍራ ነበረው ማለት ነው። በኢዮብ መጽሐፍ ምዕራፍ 1 ቁጥር 6 ላይ እንደዚህ ይላል፣ ከዕለታት አንድ ቀን እንደዚህ ሆነ፣ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ፣ ሰይጣንም ደግሞ በመካከላቸው መጣ። ለሆነ ያህል ጊዜ ሰይጣን በሰማይ ስፍራ ነበረው እና የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ፣ ሰይጣን በመካከላቸው መጥቶ ቆመ አለ። ዘካርያስ መጽሐፍ ምዕራፍ 3 ላይ እንደዚህ ይናገራል፣ እርሱም ታላቁ ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ፣ ሰይጣን የሚከዘው ዘንድ በስተቀኙም ቆሞ ነበራል። አያችሁ፣ ለሆነ ያህል ጊዜ ሰይጣን በሰማይ ስፍራ ነበረው። በአንደኛ ነገሥት መጽሐፍ ምዕራፍ 22 ቁጥር 21 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ መንፈስም ወጣ በእግዚአብሔር ፊት ቆመ፣ እኔ አሳስተዋለሁ አለ። እግዚአብሔርም በምን አለው? እርሱም ወጥቼ በነቢያቶቹ አፍ ሐሰተኛ መንፈስ ሆናለሁ አለ። አያችሁ፣ በተለያዩ ምዕራፎች እንዳሳየዋችሁ ሰይጣን በሰማይ ተወሰነ ጊዜ ያህል ስፍራ ነበረው። ሚካኤልና መልአኩ ከዘንዶ ጋር የተዋጉበት ምክንያት ድጋሚ በሰማይ ስፍራ እንዳይኖረው ሰልፍ ይገጥማሉ። ከዛስ መጽሐፉ ሲናገር እንደዚህ ይላል፣ ታላቁ ዘንዶ የጥንቱ እባብ ሰይጣን ወደ ምድር ተጣለ ይላል። ከዛ እንደዚህ በሰማይ ያሉ ቅዱሳን ታላቅ ደስታ ደስ አላቸው ብሎ ይናገራል። እንደውም መጽሐፍ ሲናገር እንደዚህ ይላል፣ የወንድሞች ከሳሽ አለ። የወንድሞች ከሳሽ ይከሳቸው የነበረ ተጣላል። መላእክቱ ፋይት ያደርጉታል። ዛሬ ማታ እጸልይላችኋለሁ፣ ይሄ ከሳሽ ከሕይወታችሁ ላይ ይመጣ፣ በኢየሱስ ስም ይመጣ። በደም ጩኹና አሜን በሉ። ይገርምሃል፣ በሰማይ ደስታ ይሆናል ለመሰለ ከዚህ ሁኔታ በፊት ቤተ ክርስቲያን ስለምትነጠቅ በጉ ብርሃን ሆና
የነዚህ የሚካኤልንና የዘንዶን ጦርነት ቅዱሳን ከሰማይ ሆነው ላይቭ ይከታተላሉ። በምድር ሳሉ የሚያስጨንቃቸው አውሬ እነ ሚካኤልና መላእክቱ ወደ ምድር ለመጨረሻ ጊዜ ይጥሉታል። በደንብ አድርጋችሁ አሜን በሉ። ከዛ ቀጥሎ ስታነቡ እንደዚህ ነው የሚለው መጽሐፉ። እንደዚህ ነው የሚለው ድሮም ቢሆን እስከ ሞት ድረስ ሕይወታቸውን ባለመሰሰት ከምስክርነታቸውና ከበጉ ደም የተነሳ ድል ነስተውት ነበር። እነዚህ ቅዱሳን አንድም ምድር ላይ ድል የነሱትን ሰማይ ከሄዱ በኋላ መላእክቶች ደግሞ ድል ሲነሱት አይተው የሰማኝ ሰው ካል ይሄ ንጉሥ መሆን ፈልጎ የነበረ ሌዋታን እባብ ዘንዶ 7 ራሶችና 10 ቀንዶች የነበሩት ከሚካኤል ጋር ይዋጋል፣ ከመላእክቱ ጋር ይዋጋል። ከዛስ ወደ ምድር ለመጨረሻ ጊዜ በሰማይ ስፍራ ላይ ኖረው ወይኔ ሲበደም ፓርካሚ ይባል የወንድሞች ከሳሽ ተጣላ አለ መጽሐፍ። ዛሬ ልባርካችሁ፣ ዛሬ ልጸልይላችሁ። በዚህ የቃል መንፈስ ላይ ሆኜ ጸለይኩላችሁ። የሚከሳችሁ በኢየሱስም ከእግራችሁ በታች ይወድቃል። የሚከተላችሁ ይወድቃል። ከቁጥር 13 እስከ 17 ድረስ ደግሞ ይገርማችኋል። ይሁን እኔን ሰይጣን የተወለደውን ወንድ ልጅ ማሸነፍ ሲያቅተው ባለ በሌለ ኃይሉ በሴቲቱና በቀሩት ልጆቿ ላይ ጦርነት ያውጃል፣ ይቆጣል። ከዛስ ከአፉ ውሃ ይተፋል። ጌታ ኢየሱስ በማቴዎስ ወንጌል መጽሐፍ ላይ እንደዚህ ያለ ለይሁዳውያን ደስታችሁ በክረምት እንዳይሆን ጸልዩ አላቸው። የሰማኝ ሰው ካል ደስታችሁ በክረምት እንዳይሆን ጸልዩ አላቸው። ምን ማለት ነው? ያ በመጨረሻው ዘመን ሰይጣን አውሬው የመጨረሻ ወደ ምድር ከተጣለ በኋላ ባለ በሌላ ኃይሉ እንደዚህ ነው የሚያደርገው። እንግዲህ በነብዩ ዳንኤል የተባለውን የጥፋት ርኩሰት በተቀደሰው ስፍራ ስታዩ አንባቢው አስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራሮች ይሽሹ፣ በሰገነትም ያለ በቤቱ ያለውን ሊወስድ አይውረድ፣ በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላ ይመለስ። በዚያችም ወራት ለርጉዞችና ለሚያጠቡ ወየውላቸው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ አላቸው። ምን ማለት ነው? ስፔሲፊክሊ ይሄ መከራ ለይሁዳውያን የሆነ መከራ እንደሆነ ራእይ መጽሐፍ ምዕራፍ 12 ላይ ይገርማቸዋል። ይሁን ሴቲቱን ወንድ ልጁን የተወለደውን ወንድ ልጅ ማሸነፍ ስላልቻለ በቁጣ እናቲቱንና የቀሩትን ልጆቿን ለማጥፋት ምን ማለት ነው? በዛ ዘመን ስሙን ለጠበቁ እግዚአብሔርን ለሚፈሩ እግዚአብሔርን ለሚያምኑ ልጆች ቅሬታዎች በእነሱ ላይ አደገኛ ታላቅ ሰልፍ ያስነሳል አውሬው። እና እንደዚህ አለ፣ ሴቲቱ የንስር ክንፍ ተሰጣት ወደ ምድረ በዳ እንድትሸሻል። ይሄ መለኮታዊ ጣልቃ ገብነት ነው። መለኮታዊ ጣልቃ ገብ ሊያጠፋት አውሬው። ከዛ ምድር ሁሉ ተባበረቻት። እኔ ባካችሁ ዛሬ ልባረካችሁ ፈልጋለሁ። ምድር ሁሉ ተባበረቻት። ዘንድሮ ምድር ሁሉ ይተባበራችሁ፣ ኩሱ ነገር ይተባበራችሁ። በኢየሱስም ልባርካችሁ። ህይወት የሌለው ነገር ለእናንተ ለድላችሁ ይሰራላችኋል። በኢየሱስም ይሰራላችኋል። 2 ክንፍ ተሰጣት አለ መጽሐፍ። መለኮታዊ ጣልቃ ገብነት ነው ብራዘር፣ መለኮታዊ ጣልቃ ገብነት ነው። በታላቅ ሁኔታ በበቀል ሲከተላት ሰማይ ጣልቃ ገባ። ዛሬ እንጸልይላችኋለሁ። ዛሬ በዚህ ቃል መንፈስ ላይ ሆነን ይሄ መጽሐፍ የትንቢት መጽሐፍ ነው። በዚህ የትንቢት መጽሐፍ ባርካችኋል። ሊጎዳችሁ ካለ ከየትኛውም ጥፋት የሚከልል መለኮታዊ ጣልቃ ገብነት ይሆንላችሁ። በእናንተና በተወረወረው ቀስታችሁ መካከል እግዚአብሔር ጣልቃ ይገባል። በቲያጥሮን፣ በሎዶቅያ፣ በሰርመኔስ፣ በፊላደልፊያ በተለያዩ አብያተ ክርስቲያናት ያሉ አማኞች በክርስትና ምክንያት ተሰደው ግማሹ ያልበላ አንበሳ ሲበላው በዘይት ሲቀቀል ተዘቅዝቆ በሳት ሲቃጠል በመጋዝ ሲሰነጠቅ ቄሳር የወደደውን እያዳነ የጠላውን እየገደለ ጠዋት መሽቶ ሲነጋ ሞታቸውን ለሚጠብቁ እነዚህ አማኝ ክርስቲያኖች እንደኔና እንደናንተ በቆንጆ ወንበርና ጥሩ ሳውንድ ሲስተም ላይ ወይም ፕሮቴክትድ በተደረገ የገቨርንመንት ሲስተም ሳይሆን አታክ በሚያረጋቸው መንግስት ላይ መሽቶ ሲነጋ ሞታቸውን የሚጠብቁ እነዚህ አማኞች በራእይ መጽሐፍ ምዕራፍ 12 ላይ አንድ የምስራች ይሰማሉ። ያ የጥንቱ እባብ ይከሳቸው የነበረ ሊገላቸው የሚፈልግ የሚያሰቃያቸው
ሲያሳድዳቸው የነበረ ንጉስ መሆን ፈልጎ የነበረ የሚፈልግ ግን የማይገባው የኔ ጌታ የሚገባው እንጂ የሚፈልግ አይደለም። ክብር የሚገባው ነው የኔ ጌታ። እሱ ግን ክብር የሚፈልግ ነው። ለዚህ ነው ክብር ለሚፈልጉ ክብር የማንሰጠው። ክብር የምንሰጠው ክብር ለሚገባው ብቻ ነው። ክብር ለሚገባው ብቻ ነው። ጭብጨባ፣ ስግደት፣ ጩኸት፣ ውጠት ክብር ለሚገባው ብቻ ለሚገባው ብቻ ነው ክብር። ወዳጆች ከማናቸውም ጋር በዘር በሃይማኖት አንገናኝ። ጠብም ጥላቻም የለንም ወዳጆቼ። መንበርከክ ያቃተን ጠልተናቸው አይደለም። መስገድ ያቃተን ጠልተናቸው አይደለም። ክብር የሚገባው አንድ ብቻ ስለሆነ ለእኛ ደግሞ የምናካፍለው ትርፍ ክብር የለንም። ክብሩን ሁሉ ጠቅልለን ለአምላካችን ሰጥተናል። ክብር በሰማይ ክብር በምድር ከምድር በታች በፍጥረታት ሁሉ መካከል ለታረደው በግ ለኢየሱስ ይሁንለት። ማተቡን ለፈታ ሞትን ድል ላደረገ ሲኦልን ለረታ ለሱ ክብር ይሁንለት። Let me tell you, by default የሚፈራ ሰይጣን የለም ብራዘር፣ የተሸነፈ ሰይጣን እንጂ። እንድትፈሩት ሆን ተብሎ የተሳለባችሁ ሰይጣን እንጂ የተሸነፈ ሰይጣን ነው። ለምንድን ነው ይሄን የምነግራችሁ? ላበረታታችሁ አይደለም፣ ሀቅ ስለሆነ ነው። እና እነዚህ ሰዎች ሰይጣን በመጨረሻ እንዴት ድል እንደሚነሳ በሰማይ ስፍራ እንዳይኖረው አድርገው ሚካኤልና መልአኩ ተዋግተው ወደ ምድር ይጥሉታል። let me tell you, ልክ ወደ ምድር ሲጥሉት በሰማይ ይላል ታላቅ ደስታ ሆነ ይላል። በምድር ደግሞ ዋይ ለመሰለ ወንድ ልጅ የተወለደው ወንድ ልጅ ማሸነፍ አቅቶት ወደ ምድር ሲጣል በታላቅ ቁጣ በምድር ላይ ያሉትን መከራ ሊያመጣባቸው ሰልፍና ጦርነት ሊያስነሳባቸው ነው የመጣው። ይገርማል። ከዛ በፊት ግን እግዚአብሔር የሱ የሆኑትን ሰብስቦ ሰይጣን በሰማይ ስፍራ አጥቶ ወደ ምድር ሲወርድ ያኔ ቤተክርስቲያን እዚህ አጠብቆም ቤተክርስቲያን ቀድማ በጉ ብርሃኗ ሆኖ በሰማይ ትሆናል። የዛን ጊዜ ሰማይ እንደዚህ ታላቅ ደስታ። ከዛ እንደውም እንደዚህ ነው እናንብበው ፕሊዝ እሱን እናንብበው። ቁጭ ብሎ አንዴ እሱን እናንብበው። አንዴ ቁጥር 10 በኋላ ቁጥር 10 እንደዚህ ይላል። ታላቅ ድምፅ በሰማይ ሰማሁ እንዲህ ሲል አሁን የአምላካችንን ማዳንና ኃይል መንግስትም የክርስቶስ ስልጣን ሆነ። መቼ? አሁን መቼ? ይሄ አውሬ ይሄ ሰይጣን በሰማይ ስፍራ አጥቶ ወደ ምድር ከተወረወረ በኋላ ምን ሆነ? የክርስቶስም ስልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና ከዛፍ እነርሱም ከበጉ ደም የተነሳ ከምስክርነታቸውም ቃል የተነሳ ድል ነሱት። ነፍሳቸውን እስከ ሞት ድረስ አልወደዱም። ነፍሳቸውን እስከ ሞት ድረስ እስከ መሰደብ አይደለም፣ እስከ መራብ አይደለም፣ እስከ መጠማት አይደለም፣ ስለ ኢየሱስ እስከ ሞት ድረስ ነፍሳቸውን አልወደዱም፣ አልሳሱም ለራሳቸው። ስለዚህ አለ ሰማይና በውስጡ የምታድሩ ሆይ፣ ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ። ሰማይና በውስጡ የምታድሩ ሆይ ማለት ቤተክርስቲያን ደስ ይበልሽ፣ አማኞች ደስ ይበላችሁ፣ ነፍሳችሁን ስለ ኢየሱስ ያልወደዳችሁ ደስ ይበላችሁ። ስለዚህ ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ፣ ለምድርና ለባህር ወየውላቸው። አጠገባችሁ ንኩትና እኛ ያኔ ምድር የለንም ሰማይ ነን በሉት፣ ንገሩት። አላማችሁ ምድር ለመቅረት ከሆነ አም ሶሪ፣ እኛ ግን በዛ ጊዜ በምድር የለንም በሰማይ ነን። ደስ ይበላችሁ፣ ደስ ይበላችሁ። ከዛስ ደስ ለምድርና ለባህር ወየውላቸው። ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደና ተወርዷልና ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ከባቡ ፊት ርቃ አንድ ዘመናትም የዘመን እኩሌታም ወደምትመገበት ወደ ስፍራ ወደ በረሃ እንድትበር ለሴቲቱ 2 የታላቁ ንስር ክንፎች ተሰጣት። መለኮታዊ ጣልቃ ገብነት ተደረገላት። እባቡን ሴቲቱ በወንዝ እንድትወሰድ ሊያደርግ ወንዝ የሚያል ውሃ ከአፉ በስተኋላዋ ፈሰሰ። ደስታችሁ በክረምት እንዳይሆን ጸልዩ። ማቴዎስ ወንጌል። ምድሪቱም ሴቲቱን ረዳቻት። እኔ አይ ብሊቭ ልጄ ሌዊን ስባርከው እንደዚህ እለዋለሁ፣ ይህች ምድር ኃይሏን ትስጥለዋል።
በጌታ በኢየሱስ ስም እስከ ዛሬ ይቺ ምድር የተቃወመቻችሁ ከዚህ ቀን ጀምሮ ባርካችኋለሁ። ከዚህ ሰዓት ጀምሮ ምድር ትረዳችኋለች። ሕይወት የሌለው ነገር ይረዳችኋል። ሕይወት ያለው ነገር አይደለም፣ ሕይወት የሌለው ነገር ይረዳችኋል። ረዳቻት። ምድሪቱም አፏን ከፍታ ዘንዶ ከአፉ ያፈሰሰውን ወንዝ ዋጠችው። ከዛስ ዘንዶም በሴቲቱ ላይ ተቆጣ። የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ። በባህር ማሸዋ ላይ ቆመ። አሁን አዲስ ትርጉም የሚለው እንደዚህ ነው። ከሴቲቱ የተወለዱትን የቀሩትን ልጆች ሊዋጋቸው ሄደ። የአገር ልጆች ቅዱሳን፣ ነፍሳችሁን እስከ ሞት ድረስ ያልወደዳችሁ፣ አንዳንዱ እስከ ድር ድረስ እስከ መቀበሪያ እስከሆነ ድረስ ኢየሱስን በማለቱ ምክንያት የሰፈር ሰው ይጠላኛል ብሎ ከድር ባራለሁ ብሎ መቀበሪያ ያጣለሁ ብሎ ወይም ደግሞ የሆነ ነገር ይቀርብኛል ብሎ እነዚህ እኮ ታውቃለህ ከምስክርነታቸውና ከበጉ ደም የተነሳ ድል ነሱት የሚለው ነፍሳቸውን እስከ ሞት ድረስ ያልወደዱ እናንተ በሰማይ ያላችሁ በሰማይና በሰማይ ያላችሁ ነዋሪዎች ደስ ይበላችሁ። አሜን ነው። እንዲህ ባለ ሁኔታ ሰይጣን በሰማይ ስፍራ እንዳይኖረው ተደርጎ ይመታል። አሁን ራእይ መጽሐፍን ስታነቡ የምትጨነቁት ለምንድን ነው? ዛሬ መጥቶ የሚጠመጠምባቸው የፋርማሲ ባብ ይመስላችኋል? እንደሱ የሚባል ነገር የለም ብራዘር። መጽሐፍ ሲናገር እንደዚህ ይላል፣ የእግዚአብሔር ማተብ በግንባራቸው ላይ ያላቸው ይላል። እናንተ የክርስቶስ ደም በግንባራችሁ ላይ የታተመ ጥፋትና ሞት ያገኛችሁ ዘንድ ከቶ አይችልም። ያኔ ይላችሁ እንኳን ክርስቲያን ሆንኩኝ ብላችሁ ትዘምራላችሁ። እንኳን በጌታ ሆንኩኝ ብላችሁ ራእይ መጽሐፍ ላይ አንኳኳለሁ አለ። ማንም ቢከፍትልኝ ይገባለሁ አለ። ከሱ ጋር ራት በላለሁ አለ። ምን ማለት ነው? አንተ ቤት በፈቃደኝነት በርን ከፍተህ ካስገባኸኝ፣ ወንበርን ስበህ ራት እንብላ ካልከኝ፣ አንተ ቤት የጀመርነው ዲነር እኔ ቤት ይቀጥላል። ደግሞ እወደዋለሁ። ደግሞ ስትመጣ ለጴጥሮስ ለነ ዮሐንስ ለነ ይሁዳና ለነ ጋድ ለነ ዛብሎን ወንበር ሰጥቼ አንተ እዛ ጥግ ላይ ቁልጭ እንድትል አይደል ማረግ። እሄዳለሁ፣ ስፍራን አዘጋጅልሃለሁ። ስትመጣ ከኔ ጋር አትበላል። የሰማኝ ሰው ካለ እኔ በጣም የተደሰትኩበት ሐሳብ ቢኖር ምን ያደርግልሃል? ሰማይ የሚያክል ነገር ድረስ ሄደ በበጉ ፊት ቀርበ ምን ያደርግልሃል? እዛኛው ቴብል ላይ ቁጭ ብለህ ጴጥሮስ ተጠግቶ ሲያወራው ቁልጭ ብትል ምን ያደርግልሃል? ግን እንደሱ አይደለም ወዳጆቼ። መጽሐፍ በ11ኛው ምዕራፍ ትዝ ካላችሁ ለባሪያዎች ለታላላቆችና ለታናናሾች ለነቢያት ስምህን ለሚፈሩት ሁሉ ዋጋቸውን ትሰጥ ዘንድ ዘመን መጣ። ሴሌብሪቲ በለው የፈለከውንም ምናምን በለው ታናሽ ሆነ ታላቅ ስሙን በሚፈሩት ሁሉ ላይ ዋጋቸውን ይሰጥ ዘንድ ትልቅ ዲነር ያዘጋጅላቸው። ደሞ ይገርማል። እበለኝ ዲነሩን ለመካፈል ስትሄድ በበጉ ሰርግ ቀን ራት ለመብላት ስትገኝ በር ላይ ቆሞ የሚቀበልህ እማታቀው መልአክ ወይም ደግሞ እማያቀ አንድ አስተናጋጅ አይደለም። ራሱ የታረደው በግ በር ላይ ቆሞ እንደዚህ ይላል፣ እናንተ የአባቴ ብሩካት ስፍራ ይሰጣችኋል እና እዚህ ጋር ተቀመጥ ብሎ ስፍራ ይሰጣችኋል።